ሰላም ጤና ይስጥልኝ ውድ የዊትነስ ሚዲያ አድማጭ ተመልካቾች ዛሬም እንደሁሌው እንደተለመደው ለእናንተ ወሳኝና ወቅታዊ መረጃዎችን ይዘንላችሁ መተናል እናንተም እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ የጋበዝን የዚህን የዩቲዩብ ቻናል ሼር ላይክ ሰብስክራይብ እንድታደርጉ ከወዲሁ ያሳሰብን ቀጥታ ወደ ፕሮግራማችን እንገባለን የህዝቡን ህይወት እኮ በጣም ነው የተጫወተችሁበት 1 ዓመት ተማሪ አልተማረም 2 ዓመት አልተማረም 18 ዓመት የሆነው ልጅ 2 ዓመት ከህይወቱ ሰጥቶ 20 ዓመት ይሆናል 2 ዓመት ትግሉን ከደመርክበት 22 ዓመት ይሆናል ሊትራሪ ህይወቱን እየወሰድክበት ነው አብዛኛው አሁን እየታገሉ ያሉ ፋኖች ቢያንስ 5 ዓመት ታግለዋል ሊትራሪ 5 ዓመት ከህይወታችሁ ወስዳችኋል ትምርት ምን ያደርግላቸዋል የጅብ ቆዳ እጃቸው ላይ አስረው ጥይት አይመታንም ብሎ የሚታገሉ ሰዎች ትምርት ምን ያደርግላቸዋል በቅርቡ አንድ ቦታ ላይ የጅብ ግልገል ተሸክመው ሲሄዱ አገኘናቸው ለምን ሲባል ጥይት እንዳይመታን እና እነዚህ ድንቁርና ጌቶች ትምርት እንዳይስፋፋ በብዙ የጎዱን ይገኛሉ ልጆቻችን እንዳይማሩ የድሮ ሽፍቶች እንኳን ዛሬም እንግዲህ ለእናንተ ይዘንላችሁ የመጣ ነው ቀደም ሲል እንደሰማችሁት ድምጽ ወይም ደግሞ ቪዲዮ አኪላ አማራ ምን እያለ ይናገራል የአማራ ህዝብ ለ2 ዓመት አልተማረም ኦልሞስት ለ4 እና ለ5 ዓመት አልተማረም ማለት ይቻላል እያለ ይናገራል ምክንያቱም ሲባል ጦርነት ላይ ስለነበረ እሺ የቀደመው ጦርነት ነበር ከትግራይ ጋር በነበረው ጦርነት የትግራይ ሰራዊት ወይም ደግሞ ቲዲኤፍ የሚባለው አማራ ክልል ላይ ገብቶ ሴትል አድርጎ ነበር እዚህ ስፔሻሊ በምስራቅ አማራ በኩል ስለዚህ ሲባል ሰው ትምርት አልተማረም ቢባል ችግር የለውም ነገር ግን ያሁኑ አለ እጅጉ ከባድ ነው ምክንያቱም ሲባል ለ2 ዓመት ያክል ትምርት ቤት መሄድ ሳይችል ተዘግቶበት ተቀምጦ ነው ያለው በማን ምክንያት ነው የተዘጋበት ሲባል ደግሞ በማንም አይደለም በህወሓት አይደለም በኢትዮጵያ መንግስት አይደለም በማን ነው የተዘጋበት ሲባል በራሱ በፋኖ ነው እኔ የምቆጣጠረው አካባቢ ላይ ተማሪ ትምርት ቤት እንዳይሄድ አስተማሪ ወደ ትምርት ቤት ገብቶ ነጭ ጋውኑን ቢያነሳ ግንባሩ ነው ምንለው ይያሉ እየዛቱ የነበሩት እነሱ ናቸው ለምንድነው ነው ትልቁ ጥያቄ አኪላ አማራ ሲናገርም እንደሰማችሁት እንግዲህ ታያችሁ 18 ዓመት የነበረ ልጅ አሁን 20 ዓመቱ ነው አለ ይሄ 2 ዓመቱ ጦርነት ያኛው ከተቆጠረ ደግሞ 22 ዓመት ይሆናል አለ ስለዚህ ሲባል 4 ዓመት ከእድሜው ላይ ሉዝ አደረገ ማለት ይሄ ሰውዬ የተማረውንም እየረሳ ነው ማለት እሺ የቀደመው የግዴታ ጦርነት ስለነበረ ነው ይባል አሁን የ2 ዓመቱ ላይ መንግስት የሚቆጣጠረው አካባቢ ተማሪ ይሄዳል ችግር የለው ፋኖ የሚቆጣጠረው አካባቢ ላይ ትናንሽ የገጠር ከተማዎች ላይ የገጠር ሰፈሮች ላይ ያለ ትምርት ቤት ተማሪዎች እንዳይሄዱ ለምንድን ነው የከለከለው ነው ትልቁ ጥያቄ ጠቅላይ ሚኒስትሩ በፓርላማ ላይ በነበረው ቆይታ ላይ ምን ብሎ እንደሰየማቸው ባላስታውስም ቃል በቃል እነዚህ የድንቁርና ጌቶች ነው ምናምን ብሎ ነው እንግዲህ የሰየማቸው እነለም የድንቁርና ጌቶች ናቸው እኔ ግን እነዚህን የምላቸው የመሐይምነት ሐዋርያ ነው ምላቸው ጀማሪዎች ናቸው እነዚህ ማለት ይታያችሁ እንግዲህ የአማራን ህዝብ ወደ ጨለማ ዘመን ለመመለስ የሚደረግ አብዮት ነው አሁን የተያያዙት ማለት ነው እንደ አኪላ አማራ ንግግር ይህንን ስንላችሁ እኛ ከመሬት አንስተን ወይም ደግሞ ወሬ ወልደን ፈጥረን አይደለም ካሁን በፊትም ስለ ፋኖ በሰራናቸው ቪዲዮዎች ላይ ትምርት ቤቶች እንዴት እየዘጋ እንደነበር አስተማሪዎችን እንዴት እያገተ እየገደለ እንደነበረ በደንብ አቅርበንላችኋል ያገታ ያግድያ አሁንም እንደቀጠለ ከትላንት ወዲያ የተለቀቀ የስልክ ምልልስ ላይ ምን ብለው እንደሚናገሩ እናሰማችኋለን ፋኖ ለአማራ ክልል መምህራን ቀንደኛ ጠላት ሆኗል የእውቀት ፋናን የሚፈነጥቁለትን እነዚህ የመምህራንን እነሱ ደግሞ የመሐይምነት ጨለማን ሊደፉበት መምህራንን እያሳደዱ እየገደሉ ነው ለዚህ ማሳያ የሚሆንን ደግሞ ይህንን ቪዲዮ ሰምተን እንምጣ ሄሎ አቤት ነው ያው ምን አለ አንተ የእንተናን ያበጅ አለሙን የልጅጋል የእንተናን ኮምስተው ታንዳሉ ያበጅ አለሙን እርተመምሩ ማለት ነው
አበጃለሙ የሪሙ ያለች ይባል የሱ የልጅ ባለ እዚያ መናኸሪያው በር ላይ ሻይ ቤት መሸጥ ልጅ አታውቃት? የሷ ባል ያ ሙላት የሚባል ሙላት ይረዳ እና ሳምራባ አስፋልት ኧረ ተመቶ ሙቷል አሉ። አስፋልት ነው ሙቷል አሉ። አስፋልት ነው ሙቷል። ምንድን ነው ያደረሰው? ድሮኔ ካቢኔ ነው የነበረው። አሁንም አንጃኔ ዛሬ ዋጋ ሳይከፈል ደህና ስራ ተሰርቷል። ማራቅ ሆነች ምት ዛሬ ማርና እስከ መናኸሪያው ፖሊስ ተቆን ነው። ኧረ በስመ አብ ተው ዝም ብለህ እንደሰማችሁት ነው እንግዲህ ሲነጋገሩ የሚያውቁትን ሰው ነው እንግዲህ ስለሚያውቁት ሰው ነው የሚያወሩት። ምን ብሎ ነው የሚናገረው? የእንትና ልጅ የእንትና ምናምን ባል ምን ሆነ ሲባል መዛማን አስፋልት ላይ እኮ በጥይት ተመቶ ተገደለ። ምን አድርጎ ነው የተገደለው? እኔ እንጃ እኔ አላወኩም። ማን ነው ግን እሱ ግን ሲባል መናኸሪያው ጋር ሻይ የምትሸጠው የእሷ ባል ይታያችሁ፣ የምስኪን ባል ነው። ሆቴል ያለው ወይም ያላት አይደለችም። ሚስቱ ሻይ ነግዳ መናኸሪያ በር ላይ ተቀምጣ የማንም ውሪ ዱርዬ ሲሰድባት ሲቀልድባት ችላ የምትኖር ሴት ናት። እንግዲህ ለፍቷ ዳሪ በላቧ የምትኖር ሴት ናት። የሷ ባል ነው እንግዲህ ምንድን ነበር ስራው ሲለው ቀድሞ ካቢኔ ነበር አይደል? አሁን ግን ምን እንደሆነ አላውቅም ርዕሰ መምህር ነው አለ። ይታያችሁ ከዛ በኋላ ምን ብሎ እንደመሰለሰለ ሰምታችኋል። ይሄማ በጣም አሪፍ የሆነ ዜና ነው። ይሄ ማር የሆነ ወሬ አይደለ እንደ ነገርከኝ ይሏል። የታባቱ ይታያችሁ የደሃን ባል የልጆችን አባት የእውቀት ነጋዴን እውቀትን ለልጆቹ የሚሸጥላቸው የሚያስተምራቸው የሚያቀናቸው መንገድን የሚያሳያቸው ለነገው ለአማራ ልጆች የእውቀት አባት የሆነውን ርዕሰ መምህርን መንገድ ላይ ገደሉ። ለምንድን ነው የገደሉ ሲባል በቀድሞ ህይወቱ ካቢኔ ነበረ፣ አሁን ምን እንደሆነ አላቅም አለ። ስለዚህ ሲባል ይሄ ሰውዬ የተገደለው በአሁኑ ህይወቱ መምህር ነው፣ የተገደለው በቀደመው ህይወቱ በካቢኔነቱ ነው። ለምን ታዲያ? እሺ አሁን ካቢኔ ቢሆን እንኳን ምክንያት ሊኖራቸው ይችላል። በቀደመው ማንነቱ ካቢኔ ነው ማለት እኮ ይሄ ሰውዬ ማለት ነው ምንም አሁን ከቀደመው ስርዓት ጋር ሳይስማማ ጥሎ የወጣ ህዝብን ባስተምር ይሻላል ብሎ ነገሩን ሁሉ ከፖለቲካ አውጥቶ ወደ ትምህርት የገባ ሰው ነው። በቀደመ ማንነቱ የሚገደለው ማለት ነው። ይታያችሁ እንቺ ምስኪኗ መናኸሪያ ላይ ቡናምና ሻይ የምትሸጠው የሱ ሚስት ደግሞ አንቺ የዛ የባንዳ ልጅ ማለት የባንዳ ሚስት እያሉ ደግሞ ይሰድቧታል፣ ያስፈራሯታል። ግፋም ካለ ሊደፍሯት ይችላሉ። የዚህ ሰውዬ ጥፋቱ ምንድን ነው? ካቢኔነቱ ብቻ አልነበር። ይታያችሁ ካቢኔነቱ የቀደመው ጊዜ ካቢኔ ነበር፣ አሁን ግን ካቢኔ የለም። ለምንድን ነው ከካቢኔነቱ የለቀቀው ሲባል እውቀት ያለው ነው። እርግጠኛ ነኝ ሜቢ ከስርዓቱ ጋር አልስማማም ብሎ ሊሆን ይችላል። በቀደመው ጊዜ ነበር ካቢኔ ነበር። አልስማማም ብሎ ወጥቶ ህዝብን የሚያስተምርን ሰው በቀደመ ማንነቱ ጠርተ እንደ መግደል አስነዋሪ ነገር ምን አለ? እንደው እንደ ምሳሌ እንኳን እንዲሆነን በቀደመው ህይወቱ ነፍሰ ገዳይ የነበረ ሰው አሁን ተመልሶ በወንጀልም ተቀጥቶ ባጠፋው ወንጀል ተቀጥቶ ወጥቶ ደግሞ መንፈሳዊም ሰው ሆኖ ሰውን የሚረዳ መልካም ሰውን በቀደመው ህይወቱ አንተ እኮ ድሮ ሰው ትገል ነበር ተብሎ እንዴት ይገደላል? ይሄ ሰውዬ ደግሞ ፈጽሞ እንደዛም አልነበረም። ካቢኔ ነበር ሲባል ባይዞ ይሄ ትልቅ የተለየ የመንግስት ስልጣን አይደለም። የወረዳ ካቢኔ ለምሳሌ የትምህርት ክፍል ምናምን ኃላፊ ሆንና ካቢኔ ይሆናል። የህፃናትና የወጣቶች ምናምን ይባልና ካቢኔ ይሆናል። የህፃናትና ወጣቶች ምን ይሰራል ይሄ ሰው? የትኛውን ግፍ ይፈጽማል? በዚህ ምክንያት ገደሉት። እንግዲህ ይህ ደግሞ በዚያ ያበቃል። ይሄንን መምህር ብቻ መግደል ሳይሆን እንደተገደለ እንኳን የተነገረው ሰውዬ ምንኛም እኮ ብዙ አስተማሪዎችን የገደል ነው አለ። ብዙ አስተማሪዎችን ነው ያስወገድ ነው አለ። የት ሲባል እዛኛውም ቦታ ላይ ያለው እዚህኛውም ደግሞ ምንድነው ሃይ ስኩል የሚባለው ቦታ ብዙ አስተማሪዎችን የገደል ነው አለ። ዛሬ ጥሩ ነው፣ በጣም ደስ የሚል ነገር ነው። መምህራን እኮ ሁሉን የገደል ነው እንዳል ሁሉ ናት ነው በቃ የሞተ መምህራን አለ እንደዚህ ምን ክላስ ነው ሙሉስ ነው የገደልናቸው። ተማሪ ምናምን ወደ 20 ምናምን ተማሪ ገለኝ ይወጣል። ከየትኛው አዛ ሽምብራም እዚህኛውም ሃይስኩልም አንድ ተማሪ ገለናል። አረ አባቱ ተማራ ነው ትክክል ደግሞ የሚያሳዝን ሆኖ ነው። አረ የበላይ ዘልቶስ
የሱም እንዳልሞላ ድረስ ነው ታሰረ የተገኘው። እነዚህ ሰዎች ፐርፐዝሊ አስተማሪ የሚገሉ ለምንድን ነው? አማራ የተማረ ሰው ሲኖረው የማይወዱ፣ የአማራ ወጣት አይምሮ የሰፋ ሲሆን የማይወዱ፣ ለአማራ ህዝብ ጥቅም አለው የሚባልን ነገር በጠቅላላ የሚያጠፉ የሚጨፈጭፉ ግለሰቦች እነዚህ ምንድናቸው? አማራን ሸኔ ጨፈጨፈው ይባላል። ይታያችሁ እንግዲህ አማራን ኦነግ ጨፈጨፈው፣ አማራን ብልጽግና ጨፈጨፈው፣ አማራን ህወሓት ጨፈጨፈው ይላሉ። ማስረጃ ሲባል የለም፣ የቱ ጋር ሲባል የለም፣ አፈታሪክ ብቻ። ማስረጃ ሲባል ደግሞ አንገቴን በቆንጨራ መቱኝና ብዬ ተነሳው የሚለውን ሰውዬ ያመጡልናል። አንድ አይነ ስውር ምስክር ለማድረግ ያመጡና የአይነ ስውር ሲቀደድ ምን ይላል? ውሃ ውስጥ ገብቼ ውሃ ውስጥ ለ4 ሰዓት ቆይቼ ወጣው ይላል። ከጭፍጨፋ ለማለት አንገቴ ግን ተቆርጦ ራሴ ጭንቅላቴ መሬት ላይ ሆኖ ይናገር ነበር። አልሞትክም አለኝ። አንድ ቃል መጥቶ አልሞትክም ሲለኝ ይሄ ራሴን ማን ያንሳልኝ መሬት ላይ ወድቆብኛል እኮ ምናምን እያልኩ ነበር የዛን ጊዜ። እና ግን አንገቴ መሬት ላይ ተቆርጦ ይናገር ነበር። አንገቴ በላይ እንዴት ተቆርጬ አወራሁኝ። ሁለቱም አካሌ መሬት ላይ የሚያለው ሁለት አካል ሆኜ ሳወራ ነበርና እንደዚህ አይነት የህፃናት ተረትን አምጥተው አማራ ተጨፈጨፈ ይላሉ። ማን የጨፈጨፈው ሲባል ደግሞ ኦነግ ነው የጨፈጨፈው፣ ብልጽግና ነው የጨፈጨፈው፣ ህወሓት ነው የጨፈጨፈው፣ እንትን ነው የጨፈጨፈው ይሉናል። በእውነታው ግን ምድር ላይ አማራን እየጨፈጨፈ ያለው ግን ማን ነው ብለን ስንመለከት አማራን እየጨፈጨፈ ያለው የራሱ የአማራው ልጅ ፋኖ ተብሎ በየቦታው እየተንቀሳቀሰ ያለው ወንበዴ ነው። ለዚያውም የሚገለው ማይረባውን ዱርዬውን ሌባውን እንኳን አይደለም። ሌባውንማ እንዴት ይገላል? መምህራንን እየመረጡ ይገላል። በዚህ ዛሬ ይዤላችሁ የመጣሁት አጭር ቪዲዮ ነው። እንደው ስለገረመኝ ይህንን እንድትመለከቱ። መምህራንን እንደገደሉ እንኳን ሲናገሩ በድፍረት በደስታ በወኔ ነው የሚናገሩት። እኛ እኮ ብዙ መምህራን ነው የጨፈጨፍነው እያሉ የገደልነው እያሉ ይናገራል። እኔ እንደሚመስለኝ መምህራንን አይምሮ ያላቸውን እየመረጡ የሚገሉት እነዚህ ሰዎች የነዚህ ሰዎች እብደት የራሳቸው እብደት ነገ በተማሩ ሰዎች እንዳይወቀስ አማራን የተማረ ሰው አልባ ለማድረግ ታስቦ እየተሰራ ያለ ስራ ይመስለኛል እንጂ ጸጥ ብሎ ሰው ከመሬት ተነስቶ እንዴት ይጨፈጭፋል? መምህራን የመምህራኑ ደግሞ ብቻ አይደለም የሚገርማቸው። መምህራኖቹም እሺ ካቢኔ ካድሬ ናቸው እንበላቸው። እሺ ቀጥሎ የተናገረውን ደግሞ እናንተው ሰምታችሁታል። ምን ብሎ ነው የተናገረው? እንዴ ከ20 ምናምን በላይም ደግሞ ተማሪዎችንም ገለናል እያለ ተናገረ። ኧረ እባክህ ይለዋል። አው ማን አባቱ ተማር አለዋል። የተማሪው ጥፋቱ መማሩ ነው ማለት ነው። መማሩ ደግሞ ጥፋት ከሆነ አማራ እንዳይማር የሚል እንትን ያልተጻፈ ያልተሰነደ ነገር ግን የትግል ዓላማ አላቸው ማለት ነው። ቆይ አማራውን ለማስተማር ካልሆነ የነሱ ትግል ምን ይጠቅማል? የነሱ ትግል እነዚህ ሰዎች የድንቁርና ሐዋርያ ናቸው ስላቸው እኔ በምክንያት ያደለው የዛሬ 60 ዓመት እና 60 ምናምን ዓመት የኢትዮጵያ ሕዝብ መማር አለበት ብሎ ትግል ይጀምራል። እነዚህ ደግሞ የተማረውንም እየገደሉ ሌላውም ገና የሚማረውን እንዳይማር መሐይም ያለው የፊደል ሰራዊት የሚባለውን የጀመረው ወይም ደግሞ እየመራ የነበረው ታደሰ ብሩ ከኃይለ ሥላሴ ጋር ዋነኛው ግጭት የነበረው በእርግጥ ሊትራሊ ከኃይለ ሥላሴ ጋር አልነበረም። ጠቅላይ ሚኒስተር ከነበረው ከአክሊሉ ሀብተወልድ ጋር የነበረው ጥላቻና ግጭት ምንድነው ሲባል ይሄንን አካባቢው ላይ ያለውን ኦሮሞን ማህበረሰብን ከ3ኛ ክፍል አስበልጠን እንዳታስተምረው ሲለው ነው ከፍቶት ህዝቤ መማር አለበት ብሎ ጫካ የገባው። ሲባል ጀነራል ታደሰ ብሩ ክብሩን ስልጣኑን መብቱን ትቶ ያደለው ህዝብ እንደዚህ አይነት መሪ አግኝቶ ረፍት ያገኛል። ህዝቤ ካልተማረልኝ ብሎ ከመንግስት ጋር ይዋጋል። ህዝቤ መማር አለበት እያለ አምባጓሪ ይፈጥራል። ያልታደለው የአማራ ህዝብ ደግሞ የተማረውም ህዝቡ ይገደልበታል። ገና ለትምህርት የደረሰውንም ደግሞ እንዳይማር ይከለከላል። ቆይ እሺ ለአቅመ ትምህርት የደረሰውን ጥንቆላ ነው የምታስተምሩት? ድግምት አስማት ምናምን ነው የምታስተምሩት? ጠቅላይ ሚኒስተሩ እንዳለው ቆዳ እጅ ላይ መጠቅለል ነው የምታስተምሩት? የአማራ ህዝብ ምንድን ነው የበደላችሁ ነው ትልቁ ጥያቄ። የአማራ ህዝብ ሲማር መሐይም ይሆናል የምትሉን ከሆነ ጥሩ። እኛ እስከምናውቀው ግን ሲማር ሰው ምሁር ይሆናል እንጂ መሐይም አይሆንም። በእርግጥ አሁን ሰው ተምሮ መሐይም ሊሆን ይችላል የሚለውን ነገር ላምን ያልኩበት ምክንያት
ይህንን የፋኖ ውስጥ እንቅስቃሴ ውስጥ ያሉ ሰዎች ውጪም ያሉ የተማሩ ናቸው። አንዳንድ እዚህም የተማሩ አሉ። እንግዲህ እነዚህ የተማሩ ሰዎች ህዝባቸው እንዳይማር የሚያደርጉ ከሆነ ሜቢ መማር ለአማራው መሀይም ያደርጋል ማለት ነው። ምክንያቱም የመሀይም ስራ ስለሚሰራ ከ20 በላይ ተማሪዎችን ገለናል። ለምን ሲባል ስለተማረ ብቻ፣ ትምህርት ቤት ስለሄደ ብቻ፣ ዩኒፎርሙን ስላረገ ብቻ፣ ዳውን እናቱን ነገ ጦራት አለው ብሎ ስላሰበ ብቻ ይገደላል። የህዝቤን ድህነት ቀርፋለሁ፣ የህዝቤን ኋላ ቀርነት እንደገና ከህይወቱ ላይ አነሳለታለሁ ብሎ ትምህርት ቤት ሄደውን ነው የአማራውን ወጣት ገላችሁ እንዴ? ቢኖራችሁ ሻምፓኝ የምትካፈቱት ነገር ግን ጠላ የምትራጩት ሰካራሞች። ይሄ አማራ ህዝብ ምን በድሏቸው ነው? ፋኖች ምን በደላችሁ? የአማራ ህዝብ ከጥንት ጀምሮ በራሱ ሰዎች በራሱ ልጆች እየተገደለ እየተበላ እየታረደ ነው ያለው። ነገውን ደግሞ ፈጣሪ ነው የሚያቀለት። እንግዲህ እስከ መች ነው በዚህ ሁኔታ ሊቀጥል የሚችለው? የኛ ሀገር ሁኔታ፣ የአማራ ሁኔታ በዚህ ሁኔታ እንዴት እስከ መች ሊቀጥል ይችላል? ብዙ አስተማሪ ገለናል ብለው ከሚፎክሩ ሰዎች መች ነው የሚገላገለው? እንደ ከ20 በላይ ተማሪዎችንም ደግሞ ረሽነናል ብለው ከሚጎሩ ሰዎች መች ነው የምንገላገለው? መች ነው የምንገላገለው? የዳዋን ባል ሻይ የምትነግደዋን የሷን ባል መገሎ ዛሬማ ማሪ ወደ ወሬ ነው ብሎ ከሚያወራ ኃይል መች ነው የምንገላገለው? የአማራ ህዝብ ርዕሰ መምህር በመሆኑ ብቻ የሚገደልባት ክልል ከሆነችው ከአማራ ክልል መች ነው የእረፍት ዜና የምንሰማው? እስከ መች ነው የምንቀጥለው? ይህንን የአማራ ሜቢ ካለ አይምሮ አለኝ ፕሮፌሰር ነኝ ዶክተር ነኝ የሚሉት ቁጭ ብለው ሊያስቡበት ይገባል። ምስኪኑ ማህበረሰብም ቆም ብሎ ማሰብ መቻል አለበት። በዚህ ሁኔታ የአማራ ህዝብ ከድጡ ወደ ባጡ እንጂ ወደ ከፍታ አይወጣም። ድሮም በምንድነው በወንዝና በጎጥ ተከፋፍሏል። አሁን ደግሞ የተማረውን እየረሸኑለት ነው። የድደባ አለቃዎች የሚመሩት ይሆናል የአማራን ህዝብ። ሲቀጥል ደግሞ ሲባል እርስ በእርስ እየተጫረሰ በጠንቋይ የሚመራ ይሆናል። ነገ ላይ አማራ ምንድነው ሲባል ነበር የሚባል ህዝብ ይሆናል። ጥቁሮች እኮ እንደ ብላክ አሜሪካንስ ወይም ደግሞ አፍሪካን አሜሪካንስ የሚባሉት በሚሲሲፒ በአላባማ የነበራቸው ትግል ምንድን ነበር ሲባል እኛ እንደ ሌሎች መማር አለብን ነው። እየወጡ እየተገደሉበት የነበረው ዓላማ እሱ ነው። ነፃነታችንን እናገኝ ሳይሆን እንማር፣ እስቲ ፊደል እንቅሰም። ነጮቹም እንዳይማሩ ትምህርት ቤታቸውን ሲያቃጥሉባቸው ነበር። እነሱ ግን ፀሐይ ውስጥ ቁጭ ብለው ዛፍ ስር ይማሩ ነበር። ለምን ሲባል ዕውቀት ነፃ ስለሚያወጣ፣ ዕውቀት ከባርነት ስለሚያስመልጥ፣ ዕውቀት ባለጸጋ ስለሚያደርግ ዕውቀትን ፍለጋ ነው። ያልታደለው የአማራ ህዝብ ደግሞ በራሱ ልጆች ዕውቀትን ለማጥፋት አማራን ባሪያ ለማድረግ እየሰሩ ነው። ለዚህ ሁሉ ተጠያቂ ማን ነው? ህወሓት። ህወሓትማ በደንብ እያስተማረላችሁ ነበር። ኦነግ ምን አድርጓቸው ያውቃል? ብልጽግና ይኸው እንደዚህ አይነት ውሪና ወንበዴ ሊያጠፋላችሁ እየተሯሯጠ ነው ያለው። ሌቦችን ሊያስወግድላችሁ እየሮጠ ነው ያለው። ማን ነው የበደላችሁ? አማራን የበደለው አማራው ነው። አማራን የበደለው ፋኖ ነው። አማራን እየበደለ ወደ መሀይምነት እየከተተ ያለው ፋኖ። የአማራ ህዝብ ይህንን ቆም ብሎ አይቶ ውሳኔ ላይ መድረስ አለበት እያል የዛሬውን ፕሮግራማችን በዚሁ እናበቃለን።